الو وراك الو الو አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? እንዴት አዳራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ መግቢያ ላይ እንዳደረኩት ማለት ነው ለተሳዳቢዎች ግብዣ ነው። ላይክ እንደዚህ በቃ የብሩኬና የሀይሚዬ ጠላቶች ማለት ነው የሆነች ኮሽታ በተፈጠረ ቁጥር አለ አይደለ? እንዴት ነው ፕራንክ ወይ ድራማ ምናምን ሲጀምሩ ላይክ እንደዚህ ቤተሰብን እየዘቀዘቁ እየተሳደቡ ለልጆቹ ያልሆነ ስም እየሰጡ ለሚውሉ እንትኖች ልክ ሀይሚዬና ብሩኬ ፏፈሽ ብሎ ሲመጡ እንደዚህ ነው የሚቃጠሉት ማለት ነው። ለማንኛውም ያው ፈገግ እንድትሉ ብዬ ነው። ሲቀጥል ወደ ገደለው ስገባ ማለት ነው እንግዲህ የትላንት ነው ቪዲዮ ግማሾቻችሁ ስትዝናኑበት ስትስቁበት ነበር፣ ግማሾቻችሁ ደግሞ ያው ተደብራችሁ ምናምን አዝናችሁ ነበረ ምናምን እና እኔ አስተያየት ለሚሰጡ ሰዎች ችግር የለብኝም ማለት ሰላማዊ በሆነ መንገድ አስተያየት መስጠት ምንም ችግር የለውም። ሲቀጥል ደግሞ የልጆቹን ማንነትና ባህሪ እያወቃችሁ ግን እስከዛሬ ድረስ በጥሩ ሁኔታ ስትከታተሏቸው በፍቅር ስታያቸው ከርማችሁ ምን ያክል እንዴት አለ አይደለ? ሀይሚዬንም ብሩኬንም ጠንቅቃችሁ ታውቋቸዋላችሁ እስከዛሬ ድረስ እየተከታተላችሁ የመጣችሁ ልጆች ማለት ነው። እና ግን የሆነች ድራማ በሚሰሩ ሰዓት ፕራንክ በሚሰሩ ሰዓት በቃ ያልሆነ ስም እየሰጣችሁ ልጆቹን በጣም የምትሳደቡ ልጆች ግን እኔ በጣም ነው የምትገርሙኝ ማለት ነው። እና የሰሞኑ እንግዲህ ብሩኬ ያመጣው እንትን ፕራንክ ያው አለ አይደለ? በጣም ስንዝናናበት ስንስቅበት የሆነ በቃ በጣም ዘና የሚያደርግ ፈታ የሚያደርግ ነበረው። አንዳንዱ ደግሞ በቃ አለ አይደለ? ሀይሚዬ ሴት ልጅ ስለሆነች እሷን አታሳቋት እንደዚህ አትበሏት እያላችሁ በጥሩ አስተያየት የምትሰጡ አላችሁ። እናንተን አልቃወሙም ማለት ነው። ግን ደግሞ ከዛ አልፋችሁ ተርፋችሁ ደግሞ በቃ በጣም የምትሳደቡ የወረደ አስተሳሰብ ያላችሁ ቤተሰብን ድረስ ሁሉ እየዘቀዘቃችሁ በትላንትናውም ጭራሽ እንዳለ ስድብ ነው በቃ የወረዳችሁበት። በፍፄም ሸርባ አደረገው ሚፍታህም፣ ከዛ ደግሞ ብሩኬም ሸርባ አደረገው። ብዙ ነገር ነው ያላችሁት፣ ብዙ ነገር ነው የተናገራችሁት ምናምን እና እኔ አንድ ጥያቄ አለኝ ማለት ክብር ለእናንተ ምንድን ነው? ክብር ማለት ቤተሰብን እየዘቀዘቁ መሳደብ ነው? ልጆቹን ያልሆነ ስም እየሰጣችሁ ማሳቀቅ ነው? ክብር ለእናንተ ክብር ያን ነው? ያ ነው ክብር ለእናንተ ወይስ ምንድን ነው? ክብር ለእናንተ ምንድን ነው? እስኪ ንገሩን እስኪ። እኔ እንጃ አላቅም። አንዳንድ ሰዎች በጣም ልጆቹን ለማሳቀቅ የምትሄዱበት መንገድ ቤተሰብን እየዘቀዘቃችሁ ለቤተሰብ ክብር ይኑራችሁ የምትሉ ሰዎች በጣም ነው የምትገርሙ ማለት ነው። በጣም ለሀይሚዬና ለብሩኬ ያው ስድብ አዲሳቸው አይደለም። የሚዲያ ሰው እስከሆኑ ድረስ ይሰደባል፣ ሰው ይሰደባል፣ ብዙ ነገር ይባላል ምናምን። ያንን ሁሉ እየተቋቋመ ነው ሰው የሚሰራው ማለት ነው። የሚዲያ ሰው እስከሆኑ እንደዛ ነው እና ለሀይሚዬም ለብሩኬም ስድብ አዲሳቸው አይደለም። ምንም ነገር ብትሏቸው ከነሱ የሚቀንስባቸው አንዳችም ነገር የለም ማለት ነው። ለራሳችሁ ወንጀላችሁን ኃጢአታችሁን ተሸክማችሁ ትኖራላችሁ እንጂ እነሱ ላይ ምንም ነገር የሚቀንሰውም ሆነ የሚጨምረውም ነገር የለም ማለት ነው። እናንተ ስላወራችሁ እናንተ ስለተሳደባችሁ ምንም ነገር የሚጎልባቸው ነገር የለም። እነሱ ራሳቸውን ያውቃሉ፣ ስለ ራሳቸው ከማንም በላይ ያውቃሉ። እነሱ ይተዋወቃሉ። እዛ ጋር አንድ ላይ እየኖሩ እዛ ጋር እየበሉ እየጠጡ አንድ ቤት ተቀምጠው እንዴት እንደምታስቡ እኮ እኔ አንዳንዴ በጣም ነው የሚገርመኝ አንዳንዴ። የትናንትናው ቪዲዮ አሁን የተጫነው በሀይሚዬ ቤት ነው እንዳልኳቸው። ሀይሚዬ ይሄን ነገር ባትፈልግ ይሄን ነገር ቪዲዮ እንዲለቀቅ ካልፈለገች ከቀረጻው ጀምራ ሁሉ ማስቆም የምትችል ልጅ ነች። ገባችኋ? ይሄን ሀይሚዬና ብሩኬ ይሄ ነገር ከእናንተ ጋር የሚሄድ ስራ አይደለም፣ አይዲያውን ቀይሩት፣ በቃ ይበቃል፣ ከዚህ በላይ ባይሄድ መልካም ነው ብላችሁ አስተያየታችሁን ማስቀመጥ ብቻ በቂ ነው። ከዛ ውጭ ግን እነሱ ተመካክረው እንሂድበት ካሉ በቃ የሚፈልግ ሰው ማየት የሚፈልግ ሰው ይይ በቃ። አስተያየት ደግሞ ያንን ነገር አስተያየት ሰጥታችሁ አይ እኛ መስራት አለብን አይነት ነገር ብለው በዚሁ ከቀጠሉ ማናቸውም አልቅሰው አዝነው እንዳይመጡ እንጂ ተመካክረው ከሆነ የሚሰሩት ይስሩ በቃ። እንዴ ምንድነው እናንተ ዩቲዩብን እኮ የከፈቱት ሊሰሩበት ነው አይደል እንዴ? በእርግጥ አይዲያ ቢቀይሩ መልካም ነው በዚህ አይዲያ። ምክንያቱም እኔ ትላንት እንደነገርኳችሁ ብዙ ሰው ቢረዳቸው
እስከዛሬ ድረስ እየተከታተላቸው የኖረ ሰው ሀይሚዬና ብሩኬ ምን አይነት ሰዎች ምን አይነት ልጆች እንደሆኑ እናውቃለን አይደለ? ግን ደግሞ እያወቁም ደግሞ የሚያጠፉ የሆነች ፕራንክ ወይም ድራማ በሚሰሩ ሰዓት የሚሳደቡ ስድብ የሚቀድማቸው ልጆች አሉ። ከዛም አልፎ ተርፎ ደግሞ እኔ በጣም የሚያሳዝነኝ ሀይሚዬና ብሩኬ ችግር የለውም የሚዲያ ሰዎች ናቸው። ግን ከዛ አልፈው ቤተሰብን የሚዘቀዝቁ ሙሽዬን የሚዘቀዝቁ ጋሽዬን የሚዘቀዝቁ ሰዎች አሉ። እዛ ጋ አሁን ትናንትና ብሩኬ እየተሳደቡ ሙሽዬን በሚዘቀዝቁ ሰዓት የብሩኬ እህቶች ደግሞ የሀይሚዬን እናት ወይም ጋሽዬን ይዘቀዝቃሉ ማለት ነው። እንደዚህ ፉክክር ከዚህም በፊት እንደዛ ነበረ። አንዱ ጋሽዬን ሲዘቀዝቁ ሌሎቹ ሙሽዬን ይዘቀዝቃሉ። እንደዚህ ፉክክር ማለት ነው። እንዴ ምንድነው እናንተ ልጆች ዝም ብላችሁ ስራችሁን አስቡ። የራሳችሁ ህይወት የላችሁም እንዴ? ሰው ሀገር ላይ ተቀምጣችሁ በሰው ህይወት ገብታችሁ በዚህ ልክ ምናምን ለምን ቤተሰብ ጋር ታልፋላችሁ? የሚሰሩት ባለቤቶች የስራው ባለቤቶች እነሱ ናቸው አይደለ? ሀይሚዬና ብሩኬ ናቸው። መናገር ያለባችሁን ተናግራችሁ አይ ሀይሚዬና ብሩኬ ደግሞ አንሰማም ብለው ደግሞ በዛ ነገር ስራውን ተመካክረው የሚቀጥሉበት ከሆነ ይቀጥሉ፣ ይስሩ። በቃ አለቀ። ምንም ማድረግ አይቻልም። ስራና ስራ ነው ብለው ተመካክረው እስከሰሩ ድረስ እናንተ ምን ቤት ናችሁ? እናንተ ቤተሰብን የምትዘቀዝቁት የምትሳደቡት ያልሆነ ቆሻሻ ስድብ የምትሳደቡት እናንተ ማን ስለሆናችሁ ነው እንዴ? አረ በፈጣሪ በጣም ነው እንትን የሚለው ማለት ነው። ካለፈው የማትማሩ መቼም የማትማሩ ማለት ነው። መቼም ስለ ክብር እናንተ ናችሁ እንዴ የምታስተምሯቸው? ስለ ክብር እናንተ ናችሁ ለብሩኬ የምታስተምሩት? ወንድሞቹን ታላላቅ ወንድሞቹን እንኳን እንደዚህ በሙሉ አይን ማየት የማይችል ልጅ ነው እንደምታዩት ማለት እንኳን አይደለም ጋሽዬን የሚያክል ሰው ይቅርና የራሱ የገዛ ወንድሞቹን እንኳን ማለት ነው ቀና ብሎ በሙሉ አይን ማየት የማይችል ነው። እስከዚህ ድረስ ነው ክብር ያለው ለወንድሞቹ ምን ያክል ክብር እንዳለው እንኳን አይደለም ለሀይሚዬ ቤተሰቦች ማለት ነው። የሀይሚዬን እናት አባት ሲያገኛቸው እንዴት ሲያከብራቸው እንደነበር አይታችኋላ? እንዴት እንደዚህ አይነት ክብር ያለው ልጅ ነው። ለሱ ክብር ከሱ የተረፈ ነው ሲጀመር ማለት ነው። ለብሩኬ አታስተምሩትም እንዴ? ለሀይሚዬም አታስተምሯትም። ጠንቅቃ ታውቃለች። የሚጠቅማትን የሚጎዳትን ጠንቅቃ የምታውቅ ልጅ ነች። ምንም ነገር ቢሆን ምንም አስተያየት እኮ መስጠት እኮ መብታችሁ ነው ውዶቼ። ግን ለምን ቤተሰብ ጋር ትሄዳላችሁ? ልጆቹንስ ቢሆን ያልሆነ ስም እነሱን የማይመጥን ስም በቃ አለ አይደለ የሌላቸውን ስም ለምን ትሰጧቸዋላችሁ ነው የኔ ጥያቄ ማለት ነው። እና ለምን እንደዚህ ይሆናል? የሆነ ነገር በተፈጠረ ቁጥር እና አብርሃምና ሩታ ነው እንግዲህ እየተጨቃጨቁ እስከዚህ ድረስ ደርሰዋል። እንግዲህ እኔ በጣም ይገርመኛል ማለት ነው። እና ውዶቼ በእርግጥ በጣም ስለምትወዷቸውና ብሩኬም ደግሞ ከሱ ጋር የማይሄድ የሱ ጸባይ ስላልሆነ የሱ እንትን ስላልሆነ ነው። አንዳንዶቻችሁ በበጎ በጥሩ ነገር አስባችሁት ሊሆን ይችላል። ግን ደግሞ ሳትሳደቡ በስነ ስርዓት መናገር ነው። አይ እንትን አንልም ካሉ በቃ ተመካክሮ ሁላቸውም እየሰሩበት ከሆነ የስሩ። በቃ ምንም ማድረግ አንችልም እኛ ማለት ነው። እኛ በለፈለፍ ነው እኛ እንትን ባል ነው አይደለም። ሲቀጥል ደግሞ የምነግራችሁ ነገር አንድ ድራማ ሰሪ የሆነ ካራክተር ይሰጠዋል አይደለ? የሆነ ወይ ጅል ሆኖ ሊሆን ይችላል፣ ወይ ደግሞ ሽማግሌ ሆኖ ሊሆን ይችላል፣ ወይ ደግሞ ክፉ ሰው ሆኖ መጥፎ ሰው ሆኖ ሊተውን ይችላል። የተለያየ ካራክተር ተሰጥተውን አይደለ ፊልምና ድራማ የሚሰሩት ልጆች ያን ነገር ሲያዩ አሁን ቤተሰብ ያን የራሳቸው ባህሪ እንዳልሆነ ያውቃሉ አይደል? የነዛ ቤተሰቦች ሲያዩ ያንን ፊልም ወይም ድራማ እንዴ ምናምን ብለው ጓይላሉ እንዴ አይሉም። ምክንያቱም ስራ እንደሆነ ስለሚረዱ ማለት ነው። ላይክ እንደዛ እዩት የነ ሀይሚዬና የነ ብሩኬም ማለት ነው። ማለት እኔ እንትን እያልኩት አይደለም፣ ግን ደግሞ በዛ መንገድ እዩት። ስራና ስራ ነው። ሀይሚዬና ብሩኬ የያዙት ስራ ነው። በቃ እኛን ፈታ ለማድረግ እዚህ ጋር እኮ ብሩኬ ራሱን ዝቅ አድርጎ አለ አይደል የሀይሚዬንም ጥንካሬ ለማሳየት እንዴት ነው ለክብሯ ምን ያክል እንደምትጠነቀቅ አሳይቶናል በዚሁ አጋጣሚ ማለት ነውና ያንንም ለማሳየት ያክልና እኛንም ለማስተማርም ለማዝናናትም ብሎ ያመጣው ነገር እንጂ ብሩኬ ስለ ክብር ሳያውቅ ቀርቶ አይደለም። ከሱ የተረፈ ነው ክብር ሲጀምር ማለት ነው። እንዴት እንደሚጠነቀቁ ለክብራቸው ሀይሚዬም እንዴት ለቤተሰቦቿም አሁን ሞር ደግሞ አሁን ብዙዎቻቸው አውቃቸዋል ምን ያክል ለክብሯ እንደምትጠነቀቅና ለቤተሰቧ እንደምትጠነቀቅ። እንዴ ቤተሰብ ፈቅዶላቸው ነው እየሰሩ ያሉት።
እና ብሩኬም ደግሞ ጋሽዬን የሆነ ነገር ብሎ አስፈቅዶ ምናምን ነው እንጂ እንዴት እንደምታስቡ እኔ በጣም ይገርመኛል፣ በጣም ማለት ነው። እና ለብሩኬም ሆነ ለሀይሚ ስለ ክብር ለነሱ ልታስተምሯቸው አችሉም። ግን ደግሞ አስተያየት የፈለጋችሁትን አስተያየት መስጠት መብታችሁ ነው። ግን ከዛ ባለፈ ግን አንተ እንደዚህ ነህ፣ አንተ እኮ እንደዚህ ነህ፣ በቃ ስድብ፣ የስድብ ማት፣ ፎቶ መዘግዘቅ ምናምን፣ ያልሆነ ቆሻሻ ስድብ መሳደብ ምናምን ሞራሉ የላችሁም ማለት ነው። ስለዚህ እናንተ ስለ ክብር የምታውቁ ከሆነ ቤተሰቦቻችሁን የምታከብሩ ከሆነ የራሳችሁን ቤተሰብ የምታከብሩ ከሆነ የሌሎቹንም ቤተሰብ ማክበር መቻል አለባችሁ። ሙሽዬንም እናትን መዘግዘቅ የለባችሁም። ጋሽዬንም መዘግዘቅ መሳደብ የለባችሁም። ለቤተሰብ ክብር ካላችሁ ቅድሚያ ለእናንተ ለራሳችሁም ለቤተሰባችሁም ክብር ስጡና ስለ ክብር ታወራላችሁ። ከዛ ውጭ ግን ስለ ለሀይሚዬና ለብሩኬ ክብር እናስተምራለን ምናምን እያላችሁ ብዙ ነገር ከምትሉ ማለት ነው። እና እነዚህ ልጆች ብዙ ነገር አልፈው ብዙ ነገር እንትን ብለው የመጡ ልጆች ናቸው። ለቤተሰባቸውም ለሁሉም እንኳን አይደለም ለገዛ ቤተሰባቸው ለራሳቸው ቤተሰብ ይቀርና ለሌላውም ክብር ያላቸው ልጆች ናቸው። የትንሽ ትልቆች ናቸው። እያየናቸው ብዙ ነገር አሳልፈው የመጡ ልጆች ናቸው። እና ዛሬ ላይ በጨዋታ እኛን ለማዝናናት እኛን ለማዛግ ብለው ባመጣው ፕራንክ በዚህ ልክ ሰውን ማብጠልጠል፣ በዚህ ልክ የማይገባውን ስም መስጠት ተገቢ ነው ብዬ አላስብም። እና አስተያየታችሁን በሰላማዊ መንገድ ብታደርጉት መልካም ነው። ሀይሚዬና ብሩኬ ደግሞ ይህንን አይዲያ ቀይራችሁ በቃ በሌላ አይዲያ ብትመጡ መልካም ነው ላለው። ምክንያቱም እናንተ ናችሁ። ግን ቤተሰብ ይሰደባል፣ እዚህ ጋር ቤተሰብ ብዙ ነገር ይባላል። በእርግጥ ከዚህ በፊት ብዙ ነገር እንትን ብላችሁ ቤተሰብ ስንት ነገር ተብሎ ምናምን እዚህ የደረሳችሁ ልጆች ናችሁ። እንደዚህ ለኔጌቲቭ ሰዎችና ለእናንተ ለምቀኛ ለተሳዳቢ ቦታ እንደሌላችሁ አውቃለሁ። ግን ደግሞ መሆንም ከሌለበት አንድ ነገር በቃ የአብዛኛው ድምጽ ከሆነ ያን ነገር ከት አድርጋችሁ በሌላ አይዲያ በተሻለ ነገር መምጣት ነው ማለት ነው። ምክንያቱም ላይክ ትላንት እንዳልኩት አንዳንድ ሰዎች በእኛ ሁሉም አረዳዱ የተለያየ ነው። ገባችሁ? አንዳንዱ በቀጥታ ያስባል፣ አንዳንዱ ደግሞ እኛን ለማስተማር ነው ብሎ ያስባል፣ አንዳንዱ ደግሞ አይ በቃ ይሄ ምንም ነገር አያስተምርም ማቆም አለበት ብሎ ያስባል። ገባችሁ? ሁሉም ሰው በተለያየ መንገድ ነው የሚረዳው። ስለዚህ የአብዛኛውን እንትን ይዛችሁ በቃ በሌላ አይዲያ መምጣት ነው። እና የምለው ነገር ይሄ ነው ለሀይሚዬና ለብሩኬ ማለት ነው። ከምትሰደቡ እናንተ ስትሰደቡ ማየት አንፈልግም። ይደብራል ማለት በቃ እኔ እንጃ አላውቅም። በአሁን ሀይሚዬ የሆነ ነገር አምጥታ ሸር ባደረገችው ብዙ ነገር ስትባል ይደብረናል። ብሩኬም ደግሞ የሆነ ነገር ሸር ባደረገ ሰዓት እንደዚህ ሲሰደብ ከስር ብዙ ነገር ሲሉ ብዙ ቆሻሻ ስድብ የሚሳደቡ ልጆች አሉና እንደዛ ሲሆን ደግሞ የሆነ የሚሰማችሁ ነገር አለ አይደለ? ይደብረናል እኛ ማለት ነው። እና በተሻለ ነገር በሌላ አይዲያውን ቀይራችሁ ኑቶሎ ማለት ነው። ከዛ ውጭ ስለዚህ ነገር ክሊር አድርጋችሁ ምናምን ያው የምንረዳ ተረድተናል። ብዙ ነገር አስተምሮናል። ብዙ ነገር እየተዝናነን እየሳቅን ነው የመጣ ነው እዚህ ጋር እና ምንም ነገር እንትን ያለ ነገር የለም። ጨዋታ ነው ይሄ። እንዴት በቃ ዝም ብለው በቃ ያልሆነ ነገር ክብር ምናምን የቤተሰብ ፎቶ ለጥፋችሁ ምናምን እንዴ! እኔ እኮ በጣም ነው የሚገርመኝ። ታብሌት ላይ የቤተሰብ ፎቶ ተለጠፈና ምን ይሁን? ይሄ እኮ ስራ ነው አይደለ እንዴ? እና በጣም ነው የምትገርሙት ማለት ነው። ለማንኛውም ታሳዳቢዎች ልቦና ይስጣችሁ። ከዛ ውጭ ግን ምንም የምላችሁ ነገር የለኝም። መልካም ቀን ይሁንላችሁ። ባይ ባይ።